አማንዬ ይቀጥል። በጣም ደስ የሚል ጊዜ ነበረን ፓስተርዬ። እግዚአብሔር አብዝቶ ይባርክ። ዛሬ በጣም የሚገርም ነገር እያስተማርከን ነበርና አንደኛ አይሁዶች ምልክትን ይፈልጉ ነበርና እምነት ግን በምልክት ሳይሆን ከሰማይ የወረደውን እሱም በመስማት ነውና እንደውም እንደናምንብህ ምን ምልክትን ታሳየናለህ ከሰማይ ያሉ ይጠይቁት ነበርና እንደውም ሙሴ ከሰማይ መና ወርዶ አብልቶናልና አንተ ምን ታሳየናለህ? የምታሳይ ምልክት አለ ወይ ለድነት እንድናምንብህ ያሉ አይሁዶች ምልክትን ይሹ ነበር፣ ምልክትን ይፈልጉ ነበርና ኢየሱስ ግን እንደውም መናውን ያበላችሁ እኮ ሙሴ አይደለም አባቴ ነው ያንን መና ያበላችሁ እና ምልክት ከነብዩ ዮናስ ምልክት በቀር ለማንም አይሰጠውም ይያለ ኢየሱስ ያወራቸው ነበርና እና አሁን ግን የምትድኑት የወረደው በመስቀል ላይ የሚቆረሰውን እኔን ስትበሉ ነው የምትድኑት። መዳን የሚገኘው ኢየሱስን መብላት ውስጥ ነው ይላልና እንደውም አባቶቻችሁ ከሰማይ የወረደውን መና እኮ በልተው በምድረ በዳ ቀርተዋል። የሚገርመኝ ቃል አለ አንደኛ ቆሮንቶስ ምዕራፍ 10 ላይ አባቶቻችሁ ሙሴን ይተባበሩ ዘንድ ሁሉ ከዳመና በታች ተሻገሩ በደመና ተጠመቁ ምናምን ይልና ሁሉም ያንን መንፈሳዊ መበሉ ይከተላቸው ከነበረው አለጠጥቷል ምናምን ይያለ ያወራና አንድ ነገር ይናገራል። ነገር ግን ከነሱ የሚበዙት በምድረ በዳ ስለቀሩ እግዚአብሔር በእነሱ ደስ አልተሰኘም ይላልና አባቶቻችሁ ያንን መና በልተው ምድረ በዳ ቀርቷል። ኢየሱስን የሚበላ ግን ለዘላለም ይኖራል። አሁን ከሰማይ የወረደው ይሄንን በመስቀል ለሚቆረሰውን የኔን ስጋ የሚበላ ይድናል ይያለ ጳውሎስ እንደገና የሚነግራቸው ሐሳብ በመስቀሉ ላይ ስለሚቆረሰው ስለዚህ ስለ ኢየሱስ መስቀሉ ላይ ስላለው ቃል እንደገና ወደዛ እንዲመለከቱ ኢየሱስ ጳውሎስ ያመለክታቸዋል። የመስቀሉ ቃል ነው የሚያድነው፣ መስቀሉ ላይ የሚቆረሰው ነው የሚያድነው እንጂ ምልክት አይደለም የሚያድነውና አንድ ይሄንን እየተረዳው ነበር ደስ ይያለኝ የነበረ ነገርና ሌላ እግዚአብሔር ፖልም አሁን ይያለው የነበረ ነገር አለ። እግዚአብሔር ለማዳን የተጠቀመው ሞኝነትን ነው፣ በጣም ቀላል የሆነውን ነገር ነው የተጠቀመው እንጂ ጥበብ አልተጠቀመምና እኔ እንደውም በጣም ሲገርመኝ የነበረው ፓስተር ሰው እንኳን በዚህ ዘመን በጥበብ በጣም ብዙ ነገርን ሰርቷልኛ የማይገባን አንደርስታንድ ማናደርገውም በእኛና እግዚአብሔር ደግሞ አስበው የራሱን ጥበብ ቢጠቀም ኖሮ ማን ይድን ነበር? ለማዳን እግዚአብሔር ጥበብ ቢጠቀም እኔ ምንድን አይመስለኝም ነበርና እግዚአብሔር ለድነት የተጠቀመው ሞኝነትን ነው። በቃ እንደውም ያሳፍር ዘንድ እግዚአብሔር የሚገርም ነገር ይሰራል ብለው ጥበበኞች የሚራቀቁ የግሪክ ሰዎች ምናምን ሲጠብቁ እግዚአብሔር ማንም ሰው ሊገባው የሚችለው በጣም ቀላል የሆነ ነገር በቃ መስቀል ላይ የተቆረሰውን ስጋ በመብላት መዳን እና እግዚአብሔር በጣም ቀላል ነገርን አምጥቶ እንድንድን አደረገና እንጂ እግዚአብሔር ጥበቡን ቢጠቀም ኖሮ እንኳን የሰው ያልገባን ስንት የሰው ጥበብ አለ እግዚአብሔር ደግሞ ጥበቡን ቢጠቀም ኖሮ እኔ ማናችንም አንድንም ነበር በያሰዋለውና እግዚአብሔር ለድነታችን ያደረገው እግዚአብሔር ለድነታችን የመጣበት መንገድ በጣም ሲምፕል ሁሉም ሰው አንደርስታንድ ሊያደርገው የሚችለው የዓለም እንዴ ብሎ ምን አይነት ነገር ነው ብሎ በጣም ሲምፕል አድርጎ የሚያየው ግን በዛ ውስጥ ደግሞ እግዚአብሔር ኃይል ተገልጦ ለዘላለም እንድንድን የሚያደርገንን እግዚአብሔር እጅ ያየንበትና በጥበብ የማይመጣ በዓለም የሚገርም መገለጥ የማይመጣ ግን በጣም ሞኝነት በሚመስለው በጣም እግዚአብሔር እንደው ዝም ብሎ ያደረገው ነገር ቀላል ተራ የሚመስል ነገር ግን ደግሞ እኛ እንድንድንበት የሆነ ነገር ነውና አይ ዶንት ኖ እንዴት ኤክስፕሌን እንደማደርገው በደንብ ውስጥ የሚገባኝ ነገር አለ ግን በደንብ ኤክስፕሌን ማድረግ አልቻልኩም። ብቻ በጣም ለዓለም ሞኝነት የሚመስል ግን ሰው ሁሉ የዳነበትን የእግዚአብሔር ጥበብ የተገለጠበትን ነገር አይተናልና እግዚአብሔር ለመዳናችን ያዘጋጀው ነገር በጣም የሚገርምና ደስ የሚል ነውና ዛሬ ነው የተረዳሁት ፓስተርዬ በጣም ደስ ብሎኛል። ተባረኩልኝ። አማንሻ የሚገርም አገላለጽ ነው እውነት ጌታ ይባርክ። ተባረክ አማንዬ። ሊዱዬ ቀጥይ። ፓስተርዬ ጌታ ኢየሱስ ይባርክ። ወላማ ተባረኩ። መስቀሉ በኢየሱስ ምክንያት የምስራች ሆነ ያለው ነገር በጣም ገረመኝ። መስቀልን ሁሌውን ማንንም ሰው ስለመስቀል ስትሉ የመስቀልን መልካም ነገር ነው የምናውቀው። መዳኛችን
ምናምን ብለን ነው የምንይዘውና መስቀልን መዳኛ ታሪኩን የቀየረው ይመስላል is so powerful and sweet. It's powerful and sweet. Oh my god, you make me emotional. But እና የመስቀሉን ታሪክ የቀየረው ኢየሱስ ወርዶ መጥቶ ኢየሱስ ለተሰቀለበት ነው እና እሱን ይያለ ኢየሱስ የሚያርፍበት ነገር ሁሉ ለካ ይቀየራል ምክንያቱም ታስተዋውሱ ከሆነ ያቺ ትናንሹን ነገር ኢየሱስ ያለ ምን ያነሰ ነገርና መረጠ ሲል አሁን አማን የተናገረ ያቺ ውርንጭላን ያሰብኳት ነበርና የታሰረች ነበረች ያ ማለት ተረስታለች ታስራለች የሆነ ቤት ውስጥ ተቀምጣለች የሆነ መኖሪያቸው ውስጥ እና ሂዱና አምጧት ፍቱና አምጡልኝ ለምን ሲባል ለጌታዋ ታስፈልገዋለች እና ለካ ኢየሱስ እኔ እያንዳንዳችንን ከታሰርንበት ነገር ታስፈልጉኛላችሁ ያለ ነው የሄደ ባለንበት ቦታ ሰዎች ሊያገኙን በማንችለው ቦታ ያለ ሄዶ እየጠቆመ እኛ ጋር እኛ ቤት እየመጣ ታስፈልገኛለች ያስፈልገኛል ልጄ ያለ እኛ ላይ ሲቀመጥብን ፓስተር አንድ ነገር ያለ ነበር የከበር ነው እኩል የሆን ነው ኢየሱስ ከኢየሱስ የተነሳ ነውና ያቺው ርንጭላ የዛቀን በቃ ሆሳና የተባለ ሲነጠፍላት ምን ክብር ያየችው ኢየሱስ ስለተቀመጠባት ነው እስቲል የራሷ ቤት ሰዎች እንኳን አልያዟትም ነበር ታስራ ነበር ኢየሱስ ሲቀመጥባት ግን ውበት አገኘች ተከበረች እና በቃ እንደዛ ብዬ የጻፍኩት መስቀል በኢየሱስ ምክንያት የምስራች ሆነልን አለ እና ሌላ ቦታ ላይ ደግሞ ስለ መኖር አብልቻችሁ መኖር ካልቻላችሁ አሁን ልበሉ ይመጣው በቃ ልበላ መጣው እና ገረመኝ በጣም ምክንያቱም መብላታችን የሆነ መንገድ ሊያስቀጥለን ይችላል አለ ምክንያቱም ሙሴ ከዛ ከታች ምን አለ አንድ አገናኝቼ እንዳወራው ሙሴ እግራቸውን ነው ነፃ ያወጣው ኢየሱስ ግን ልባቸውን ነው ሙሴ ወነተም እስራኤሎችን እግራቸውን ወይ ይሄ ፊዚካል ማንነታቸው ከግብጽ አውጥቷል ግን ልባቸው ስቲል ግብጽ ውስጥ ነበርና የሚያስቸግሩት ልባቸው ስላልተቀየረ ነበር የሚሉት በቃ ለምን ከግብጽ አወጣህን እዛ ብንሞት እዛ እንዲ መቃብር አላዘገብ እዛ የነሱን በቃ ሽንኩርት ብንበላ ምናምንና ኢየሱስ መጥቶ ግን ልባችንን ነፃ አወጣውና በቃ እሱን ስንበላ ነፃነት ሆነልን ከሱ የተነሳ ከሞቱ የተነሳ እሱን ስለበላ ነው መዳን ሆነልን ሌላው ጳውሎስ በቃ ምንም በእነሱ ጥበብ ውስጥ ቢሆን በእነሱ ፍልስፍና ውስጥ ሆኖ ቢያወራ መደምደሚያው ግን መስቀል ነበር ኢየሱስ ነበር እና ያልኩ ነበር ጌታዬ በማያምኑ ሰዎች ውስጥ ሆነን ፍልስፍናዎች ውስጥ ሆነን መጨረሻዬ ግን ምንድነው ወርቼ ሲጨርስ ምን ነገር ያሰብኩ ነበርና በቃ መደምደሚያው ጠቅለሎ አዙሮ ራሱ ጋር ነበር የሚያመጣቸው ጳውሎስ በእነሱ ትምህርት ውስጥ አልገባም ላይክ እነሱን ለማግኘት የሚጠቀምበት ነገር ነበር እንጂ ኢየሱስ እንዳለው ጥበብ አላቸው ዕውቀት አላቸው ብዙ ነገር ግን ኢየሱስን ሊያሳያቸው መስቀሉን ሊያሳያቸው ስለፈለገ እንደሆነ በጣም የተናገረ ነበር ፓስተር በጣም እየገረመኝ ነበርና በቃ ከተአምራቱ ሁሉ የሚበልጠው ተአምር ኢየሱስ ሰው መሆኑ ነው የሰው ልጅ በመድር መቆየቱ ነው በቃ ምድር ላይ መኖሩ ነው ይሄ የሶስቱ ቀንና ሌሊት የሞቱን የተሳየውን ነገር ነው ሲል ዋው አልኩኝ በቃ ኢየሱስ ለካ ብዙ ተአምራቶች አንዳንዴ ምስክርነት እንኳን ስንሰጥ ለምስክርነት እንመጣው የሆነ ላይፋችን ላይ የሆነ ነገር ተደረገልን ብለን ነው እንጂ ዋው የሚገርመው እኮ ጌታ አገኘኝ ይላል እኔ አላረኩም እንግዲህ ካረጋችሁ አላቀም ለምስክርነት አንወጣም ማለት I mean like ምስክርነት አለኝ ብለን ስንመጣ የሆነ ነገር ሲደረግልን ነው ምስክርነት ራሱ እንዳለ ትዝም ይላል እንጂ መዳናችንን ለመመስከር ብዙዎቻችን እንደ ኖርማል ነው የምናየው ከኔ ጨምሮ ማለት ነውና powerful come on lead በቃ ኢየሱስ የተአምራት ሁሉ ለካ መደምደሚያው ኢየሱስ ነው ተአምር የምንለው ነገር በቃ እሱ ብቻ ነው ሌላ ምንም ነገር የለምና መጨረሻ ላይ ይሄን ቢል ጨርስ ኢየሱስን አትንኩት ኢየሱስን ስጡት አለ በቃ ማለት ኢየሱስን አትንኩት እንዴት እንደማስረዳው አላቀም ይሄንን ነገር ግን በቃ ለሰዎች ኢየሱስን መስጠት እንዳለብኝ የገባኝ ኢየሱስን መንካት ሲባል ኢየሱስን በሌላ ወይ መሸፈን በሌላ ነገር ለማሳየት መሞከር ሳይሆን ኢየሱስን ራሱን እንደተቀበልኩት ኢየሱስን ራሱን እንደተቀበልነው እንደዛው ኢየሱስ መስጠት እንዳለብንና በቃ
ይሄን ኢየሱስ አትንኩት ፋውንድ በቃ የተመሰረታችሁበት መሰረቱን ፋውንዴሽኑን እሷ ይነካ ወደሱ ተመለሱ ያለው ነገር በጣም ቀርቶልኛል ጌታ ኢየሱስ ይባርክ ፓስተር ሊዱ ጌታ ይባርክሽ በጣም ይምር ስለመጣች ደስ ብሎናል ዌልካም ብለናል ይምር በጣም ጌታ ይባርክሽ ጸጋ ይብዛልሽ ብዙ ነው አገልግሎትሽ አንቺ ተባረክ እሺ ናይ እሺ ሰላም እንዴት አላችሁ ፓስተር ፖሊሻ ቢዳይ መስገን እኔ አንድ ነገር ነው በጣም በቃ ተቻ ያደረገኝ ነገር ሪፍሌክት ማደርገው በጣም ይሄ እንትን ያለው ፋይት ፓስተር በጣም ሶ ፓወርፉል ላይ እግዚአብሔር አይደለ ህጉ ራሱ እግዚአብሔር ነው አይደለ ህጉን ያመጣው በመስቀል ላይ የተሰቀለ የተረገመ ነው ያለው እኮ ራሱ እግዚአብሔር ነው ህጉንም የሰጠው ራሱ እግዚአብሔር ነውና ያ የተረገመ ያለበትን ነገር ለክብርም የለወጠው ራሱ እግዚአብሔር ነው ለክብርም ያደረገው ራሱ እግዚአብሔር ነው ከዛ ውስጥም እንድንወጣ ያደረገን ራሱ እግዚአብሔር ነው so the whole thing prepare የተደረገው በራሱ በእግዚአብሔር ነው የመጣበት አመጣጡ everything እና እግዚአብሔር የመጨረሻ በቀደም አማን ያለው was so powerful ልጠበብ ኖሮ በጣም የመጨረሻ እግዚአብሔር የተደመመበት ጥበብ መስቀል ላይ ይውልኝ ያለው ጥበብ ኢየሱስን ነው በጣም በቃ የኮራ አስደንግጦኛል ምን ሊፈጠር ይችላል ማለት I know my god በጣም እና በቃ like እግዚአብሔር የመጨረሻ ጥበብ ብሎ አውርዶ ነው የሰጠን የመጨረሻ ጥበብ ብሎ አውርዶ ነው የሰጠን እንዲመቸን እንዲቀለን እንዲገባን አርጎ ነው የሰጠንና ይሄንን ኢየሱስን ከበላ ነው በልተነው ቀና ማለት የምንችለው የምርም ጸጋው ከገባን the grace of the Lord ከገባን ቀና ምንለው it's in the kingdom of God እንጂ ወንድሞቻችን ላይ አይደለም we don't disrespect we don't boast ourselves ራሳችንን ቀና አድርገን or you know የተከፈለው ዋጋ ሲገባን በጣም ኢየሱስ የወረደው ውርደት ሲገባን በጣም ራሳችንን ማውረድ እንዳለብን አንደርስታንድ እናደርጋን ነውና ፓስተር what you said over here was so powerful like እግዚአብሔር ጥበብ የተጠቀመበት ጥበብ የተረገመ ያለው ራሱ የተረገመ ነው ያለው በመስቀል ላይ የተሰቀለ የተረገመ ነው ያለውን ለኢየሱስ ብሎ ያ ነገር እንዲለወጥ ሆኗል ለኢየሱስ ብሎ እንዲለወጥ ሆኗል ዳሜዝ እርግማን ሆኖልን እኮ ነው ለዛው ከፍሎት ፔመንቱን ከፍሎት ያንን እኛ የምንከብርበት ስፍራ አድርጎልናልና ክብር ለኢየሱስ ይሁንለት ፓስተር በእውነት ይሄንን እውነት በእውነት ኤቭሪዴይ ያየነው ይሄንን እውነት እየኖርነው እስከ መጨረሻ እንጌታ ይርዳን to be honest በጣም አንደርስታንድ አድርገን in a church pastor የቀደም ያልከው was so powerful in a church ኢየሱስ የከፈለው ይሄ ዋጋ ከገባን እግዚአብሔር የወረደበት የጥበቡ ሌቭል ከገባን እንዴት አድርገን ከቅዱሳን ጋር ከብራዘር ከወንድም ከቶቻችን ጋር መኖር እንዳለብን ይገባናል በጣም አንደርስታንድ እናደርጋው ነው ያስባሉ because ሁላችንም የሆነን ሰው ስናይ ከኢየሱስ ውጪ ስለምናየው then we disrespect we judge በጣም ግብዝነታችን ይወጣብናል ምናምን በኢየሱስ ውስጥ ግን ታየነው we can understand that person በዛ ሰው ጫማ ውስጥ ገብተን ኢየሱስ ይሄንን ሰው ያገኘበት ማግኘት ይሄ ሰው እየተለወጠ ይመጣል ቼንጅ ያደረገ ይመጣል ብለን በጣም ቫልዩ እንሰጣለን ብዬ አምናለሁ ለኛም ለወጣቶችም ማንንም ሰው አሁን ወደ ጌታ ሲመጣ አንደርስታንድ ማድረግ ያለብን ጌታ ይለውጣል the Lord is going to change this person ግን it takes time ልቡስ ከሚለወጥበት ጊዜ ድረስና በእውነት ጌታ ይርዳን በእውነት ይሄ በጣም ድንቅ ነው ፓስተር I just love it እግዚአብሔር ራሱ ህጉን ሰጥቶ ራሱ ቀየረው was so powerful pastor you bless pastor ተባረክልን በጣም we love you በጣም በእውነት በኢየሱስ we love you pastor ናይሻ ፓስተር ናይ ብቅ ይያልከን ጌታ ይባርክ ናይሻ አብረን ዘግተናል ወጣ ነው ፓስተር ጌታ ይባርክ መጨረሻ ላይ የሚያልከው በጣም ፓወርፉል ነው ሰዎችን በክርስቶስ ስናውቅ ያው ቫልዩአቸውን እናውቃለንና ማንነት ላይክ የነሱ ማንነት አይተን ከሆነ ግን ሪስፔክት ልናረጋቸው አንችልም እኛም ማንደረግም ቢያዩን እኛም ልናረጋ መስቀሉን ስናይ ግን የበጉን እናያለን የዛኔ ሪስፔክት እናደርጋለንና ፓወርፉል ነው በጣም ናይሻ ጌታ ይባርክ እሺ አክሊሉ ሰላም ወንድሜ መቀጠል ትችላል የጌታ ሰላምና ጸጋ ይብዛላችሁ ዛሬም እንግዲህ እግዚአብሔር ቃሉን አስተምሮናል በጣም ድንቅ ጊዜ ነበረን ፓስተርዬ በጣም ተባረክ ያው እየጠጣ ነው እየበላ ነው እንገኛለን ትሪ ሆነህልናል
እያመጣ ተቀብለናል እየበላን ነው። እኔ በጣም ተች ያደረገኝ ነገር ብዙ ነገር አለ። ሁሉም ነገር ያው ተች የሚያደርግ ነው የእግዚአብሔር ቃል። ግን ምንድነው እኔ ስለ ሄልም ስለ ሄቨንም ማወቅ አልፈልግም። ያልካት ነገር እውነት ነው። እሱ አይደለም እንድናውቀው የተጠራነው ነገር እሱ ሳይሆን ኢየሱስን ማወቅ ላይ ትኩረታችን ኢየሱስ back to the foundation back to Jesus እያለ ጳውሎስ የገባው አንድ ነገር አለ። እንደዚህ ብለን ከቀጠልን አምነን እንደማያምን ሰዎች ልንመላለስ ነው፣ ቤት ውስጥ ነው ስጋቱ። ስለዚህ በውስጥ ሰውነታችን እንድንጠነክር ያለ ነው ኢየሱስን የሚያሳያቸው። እኔንም አትከተሉ በእኔም ስም አልተጠቀማችሁም ላስት ዊክ። አሁንም ያንኑ ነገር ነው የሚደጋግምላቸው። ኢየሱስ ብቻውን በቂ ነው፣ ሴንተር ነው። ኢየሱስ ክርስቶስ ነው የቤተ ክርስቲያን አለት። እሱ ላይ ከቆማችሁ ምንም ነገር አይጥላችሁም። ምንም አይነት አውሎ ንፋስ ቢመጣ አትወድቁም። ስለዚህ ኢየሱስ ላይ አተኩሩ። ኢየሱስ ያድናል ነው ያላቸው ያላቸው። ለዳኑት ነው የሚናገረው እኮ እዛው ቤተ ክርስቲያን ውስጥ ላሉ፣ ነገር ግን በወንጌል በሐሳብ ላልተስማሙት የከሌ ነኝ ብለው ቡድን ቦድነው ተደራጅተው ላሉት ሰዎች ነው ፖል እየተናገረ ያለውና እንዲህ አይነት ነገር ቤተ ክርስቲያን ውስጥ አይኑር። እኛ በክርስቶስ የሆነ የበራለት እንዴት እንደበራለት ግን ፖል ኢየሱስ እኔ ኢየሱስን እንደምመስል እናንተ እኔ ደግሞ እኔን ምሰሉ ያለ እኮ አገልጋይ ነው። ስለዚህ እሱ የበራለትን ያክል ነው እያጠጣቸው ያለው እየሰጣቸው ያለው። ስለዚህ አንተም the same thing ነው ይሄንኑ ያደረክ ያለውና ሁላችንንም እንደዚህ አሰባስቦ ቃሉን እንድንበላው ያደረገን መንፈስ ቅዱስ ክብር ይሁንለት። በጣም ነው የተጠቀመን ያለነው። በተለያየ ቦታ ላይ ሆነን ግን የእግዚአብሔርን ቃል ተርበን መተን ቁጭ ብለን እያዳመጥን ነውና የተሻለውን ነገር ሁላችንም መርጠናል። ክብር ለኢየሱስ ይሁን። ዛሬም ያው የሆነ ነገር መጻፍ ልማዴ ነው። ዛሬ ደግሞ የጻፍኳት አለች እና በማየት የዚህ ዓለም ሲስተም በማየት ነው የሚመላለሱት። በማየት አትመላለሱ ነው ያው ዞሮ ዞሮ እያለ ያለው። በእምነት ተመላለሱ። የእምነታችሁ ደግሞ የኢየሱስ እምነት ነው። ኢየሱስ ነው እምነቱ ራሱ። ስለዚህ እሱ ላይ ትኩረት አድርጉ ነው ያላቸው ያለውና እቺን እንግዲህ በመንፈስ ቅዱስ ወደ ልብ ያመጣዋን ጽሁፍ እቺን ጽሁፍ ጽፍ ያለው እነሆኝ ለቤቱ ተባረኩበት። ማየት ማመን ነው ሲሉ ለማየት ጓጉቼ አመንኩኝ ለማየት ድንግዝግዘኝ ትቼ። ያየሁትን ማመን ያመንኩትን ማየት በቃል ውስጥ ይቻላል ለካ ነፍስንም ማቆየት። ማየት ማመን ነው ብላ ዓለም ስላመነች የእምነትን ጌታ ሰቅላ ነው የገደለች። መንፈሳዊ ነገር በማይታየው ዓለም ተሰርቶ ሲመጣ ዓለማዊነት ግን በማየት ማመን ነው እምነቱን ስላጣ። የጥበበኞች ጥበብ አርጎት ምናምንቴ ታላቁን ጥበቡን ኢየሱስን ገልጦ አስገባው በቤቴ። በእምነት ነው እንጂ በማየት አልመላለስም። ባያድነኝ እንኳን ሕያው ነኝ ድኛለው በኢየሱስ ድንቅ ስም። በሰማይ በምድርም ካለም ከዚያ ውጪ አንድ ኢየሱስ ክርስቶስ ብቻ ነው ሁሌም ሕይወት ሰጪ። እርሱን አምነሽ ብቻ ነፍሴ ሆይ ደግመሽ አምልጪ ደጋግመሽ አምልጪ። አንተም ወንድም ዓለም አስተውለህ መርምር። ሚራክል አትፈልግ፣ ኢየሱስ ብቻውን ነው እኮ ተአምር። ሌላ አዳኝ የለም ከአብ የሚመጣ ፍጥረትን ሊባርክ በመስቀል ላይ ልጁን አድርጎታል ቁጣ። ተመለስ ወደ ኢየሱስ መዳን በልጁ ነው ከኃጢአት ሰፈር ውጣ። የማያምን ትውልድ ምልክትን ሲሻ ኢየሱስ ራሱ የእምነት ኃይል ነው ጠላትን ድል መንሻ። ጳውሎስም ጴጥሮስም ፓስተር አሊ አደም ዑመር ኢየሱስ ነው አጀንዳው ሌላ የለውም ቀመር። እንደማያምን ትውልድ አታንሱ ገጀራ ከሰማይ ወርዶ በመካከላችሁ ነው የሕይወት እንጀራ። አምናችሁ ድናችሁ እንደ ዓለማዊ ሰው አትመላለሱ። ኢየሱስም ብቻ አውቃችሁ ልበሱ። ኢየሱስ ያድናል። ተባረኩ። ዋው ወግ ደርሶኝ ጳውሎስ ጎን ልጠራኔም ክብር ለኢየሱስ ይሁን። ይነቅለናል ጌታ።
what a blessing አኬ what a blessing እግዚአብሔር ዘመንህን ይባርከው። እነዚህ ቀን በቀን የምጽፋቸው ነገሮች ግን እንዳለ ቪዲዮ ሰራባቸው በእንትን አድርግ ሰራባቸው ነው ከጎን ያለው ፖል ያቀናብረዋል ጥሩ አድርጋ ያቀናብረዋል ከዝም ብለህ ቀርጸ ብቻ ላክለት በውስጥ መስፈር ጽፈው እሱ ይሰራው ተባረክልኝ እና ኤቭሪ ኮረንት እንትኖቹን ቀናቶቹንና ምዕራፉን አብረ ጽፈ ላክለትና ፈርስት ዴይ ሰከንድ ዴይ ያን ቪዲዮ ይሰራል ማለት ነው ብዙ ሰው ይባረክ ተባረክልኝ ድንቅ ነው ይሄ በግማ መበላት አለበት አሁን አኪ እየተናገረ ምን አለ just back to the foundation መልሶ ነው የሚነገ ጳውሎስ የሚያወራው 13ቱም የጳውሎስ ደብዳቤዎች መጥቶብኝ ምን ያወራው ግን ምንድን ያወራው አንድ ድሮ አንድ ማጠናው መጽሐፍ ነበር the theology of the Paul የሚል ጳውሎስ ጸጋን እንዴት አይቶታል ህግን እንዴት አይቶታል ኢየሱስን እንዴት አይቶታል ሰው ከፋፍሎ ነው መጽሐፍ the theology of Paul እናንተ አንድ ትላልቅ መጽሐፍ በጣም ትላልቅና ጳውሎስ ከኢየሱስ ውጭ ያወራበት ምንም ነገር የለም አይገርማችሁ so awesome የሚገርም ነው ማን የሚከተለው big boy what's up bro ፓስተር ሰላም ናችሁ እግዚአብሔር ይመስገን በጣም የሚወድ በጣም የሚያከብር ሎንግ ታይም ያለው ቢያንስ 2 ዓመት አያለው በጣም ነው የሚወድ ወንድሜ ጌታ ይመስገን ጌታ ሁላችሁም ሰላም ብያችሁ ፓስተር አንተ በጣም ብዙ ጊዜ ስትናገር አያለው እከታተላለሁ በጣም ይባረካለሁ ሶሪ ያለም ብዙ ማውራት ስለማልችል it's okay በጥቂቱ እንትን እላለሁ አያለው አንዳንዴ ታቾኝ እከታተላለሁ እግዚአብሔር ጸጋውን ያብዛል በጣም ነው የሚወድ በጣም ነው የሚወዳቸው በጣም ነው የማከብራቸው ማለት ነው ፓስተር እሺ እሺ በረኮኒ ለወንድም እሺ ለምን ያብዛ በዛለን ደመቀለን ሰርጎ አቤት ፓስተር ሰላም ለእናንተ ይሁን ቅዱሳን ፓስተር ጌታ ዘመንህን ይባርክ የምታስተምረው ጠጣና ከዛ ወደ እናንተ ፊት ስቀርብ ግራ ይገባኛል ክብር ለእግዚአብሔር ይሁን እግዚአብሔር መልካም አባት ነው ምናልክ ልቤን የነካውን ትንሽ እናገራለሁ እግዚአብሔር መንፈስ እንደ ረዳይ መጠን ማለት ነው ማንኛውም ሚራክል ሊያስቀጥላል ይችላል እንጂ ወደ ሰማይ አያስገባንም ማለት ነው ስትናገር ምናልኩኝ ወደ ራሴ ነው ያየሁት እኔ ብዙ ነገር ሆኜ ነበር ማለት እንደዚህ ፓራላይዝድ ሆኜ ነበር ምናምንና እግዚአብሔር አዳነኝ ሲያድነኝ ለካ ያዳነኝ ለራሱ ክብር ነው ለራሱ እንድኖርለት ነው አንድ ቀን ሲጨምርልኝ ለሱ ነው ብዬ ይሄንን በቃ ወደ ራሴን ነበር ሳየ ነበርውና አንዳንድ ነገር በሚገጥመን ነገር ወደ ራሱ ነው የሚያስጠጋንና ክብር ለእግዚአብሔር ይሁን ይሄንን አየሁኝ ወደ ራሴ አየሁኝ መቼም ቃል ወደ ራስ አይደል የሚያሳየው ክብር ለእግዚአብሔር ይሁን እና እዚህ ጋር ደግሞ ኢየሱስ ምን አደረገልን እንላለን እና አይሁዳዊ ሰው ውጤትን ብቻ ነው የሚፈልገው አይሁዳዊ ሰው ውጤትን ብቻ ነው የሚፈልገው ኢየሱስ ምን አደረገልን ኢየሱስ ከዚህ በለጠ ምን ያደርግልናል ኢየሱስ እኮ ብዙ ነገር አድርጎልናል ምክንያቱም መስቀሉ ጋር እስከሚደርስ ብዙ እግዚአብሔር ከአባቱ ኢየሱስ ክርስቶስ እግዚአብሔር ልጁን ሲልክ የመጣበትን ርቀት ማሰብ የመጣበት ርቀት ለኛ ብሎ የሆነው የከፈለው ነገር በጣም እኮ ስናስበው በጣም ብዙ ርቀት እኮ ነው የተጓዘው ብዙ ርቀት እኛን ለማዳን እንደው አይናችሁን ጨፍናችሁ እንኳን ስታስቡት ምንድነው የተደረገው
እንዴ አምላክ እኮ በሰው ማህፀን ነው የገባው። ይሄ ካላስደነቀን ምን ሊያስደንቀን ይችላል? በቃ ይሄ ትልቅ እኔ አላቅም። እሱ ወርዶ ዓለምን ፈጥሮ በእጁ ፈጥሮ ይሁን ብሎ በቃሉ ፈጥሮ እሱ ግን ከብት ንጉስ በረት ውስጥ ይሄ ካላስገረመን ይሄ ካላስደነቀን ምንም በምድር ላይ እኛ አይ ዶንት ኖ እንዴት እንደምገልጸው ራሱ ለራሴ እንትን ይለኛል። ይሄን ሁሉ ከፍሎልናል። እግዚአብሔር ምን አደረገልን? ከዚህ በለጠ ምን ያደርግልናል? ልጅ ተብለናል እኮ ከአመድ ከምናምን ላይ ተነስተን ልጅ ከልጅም ደግሞ ወራሽ ስሙ ይባረክ። እሱን አውርተን አንጠግብም። ከዚህ በል እንደው በቀረልን ዘመን እሱን አውርተን እንለፍ። በቃ ሌላ ምንድነው? ሌላው እኮ ምንም ነው ይቀራል። ሁሉ ነገር ቀሪ ነው። ድኛለሁ። ድኜ ግን ለምንድነው የዳንኩት አልኩኝ። ለምንድነው የዳንኩት? ለካ የዳንኩት ለሱ ክብር ነው። ለሱ በቀረልኝ ዘመን በተጨመረልኝ እድሜ እሱን ላከብርበት ነው። ለሱ ልኖርለት ነው። የተሰጠኝ አደራ አለ፣ የወንጌል አደራ በምችለው እንድመሰክርለት በምችለው እንድኖርለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። እግዚአብሔር የሰውን ፍላጎት ለማርካት አልመጣም ለማዳን እንጂ አልክ። ክብር ለእግዚአብሔር ይሁን። ፍላጎታችንን ለማርካት አይደለም ለማዳን ነው የመጣው እግዚአብሔር። በተገደለበት መስቀል እኛን አዳነን። ክብር ለእግዚአብሔር ይሁን። በተሰቀለበት መስቀል እኛን አዳነን። በቃ አዳነን። ከብዙ ነገር አወጣን። ጭንቅልቅ ያሉን ሰዎች አሁን ለሰው እንድናዝን ለሰው እንድንራራ እንድንሰፈሰፍ ተቸገርኩ ታመምኩ ሲል በዛ ጫማ ውስጥ እንድንገባ በቃ ልባችንን አነጻው። ያ ክፋት ብዙ ነገር የሞላበትን ክብር ለእግዚአብሔር ይሁን። በእውነት ይሄ ነው የሆነልን ለኛ። ግማሻችን እኮ ተሳዳቢ ነበር፣ ግማሻችን ገዳይ፣ ግማሻችን ዝሙት። ግን ብዙ ይሄንን ስብስብ ባረገና በመስቀሉ ላይ አንድ አደረገው። ስለሱ ብቻ እንድናወራ፣ ስለሱ ብቻ እንድናነባ። እስቲ ስለሱ ስታነሱ እንዴ አልዬ ጌታ ዘመንህን ይባርክ። በቃ ፍቅር ጨመርክብን በውስጣችን። ኢየሱስን እያነባን እንድናወራው፣ እያነባን እንድንጸልይ፣ እያነባን ቃሉን እንድናነባ አደረከን። ጌታ ዘመንህን ይባርክ። በውስጥ ባለው ጸጋ እግዚአብሔርን እጅግ አድርገን እናመሰግናለን። ይብዛልህ፣ በእውነት ይብዛልህ። አሁንም አንተን አይቶ ለኢየሱስ የሚንበረከት ትውልድ ይብዛ። ገና ነው፣ አልተነካም ትውልዱ። ጌታ ዘመንህን ይባርክ። ተባረክልን ወንድማችን። ይሄን የቀረልኝ ተባረክ። ሄሎ አቤት እንዴት ናችሁ? እግዚአብሔር ይባረክ። አልዬ ተባረክልን። ከዚህ በላይ ለምለም። አሜን። በጣም ብዙ ነው የተማርኩት፣ ግን ልቤን በቃ በጣም የነካኝን አንድ ሐሳብ እሷን ሼር አደርጋለሁ። ስለ ትህትና የተናገርከው ማለት ነው። ትህትና ለካ የዓለም ጥበብ አይደለም። ጥበብ በቃ እነሱ ጥበብ ያሉት ሁሉ ራሳቸውን ለማሳየት to show off ምናምን ነበረ። ግን የእግዚአብሔር ጥበብ ግን በማርያም ማህፀን እንዳለችው እህቴም መምጣት፣ ከዛም ባለፈ ደግሞ መሞት ነበረ። በቃ ጥበቡ ሞቶ የሞትን መውጊያ መስበር፣ ሃሌሉያ፣ መውጊያውን መስበር ነበረ። አይ ቲንክ ሉቃስ ጋር ነው መሰለኝ ትዝ አይለኝም፣ ግን ከማርያም እንደመጣ ይሄ የዮሴፍ ልጅ አይደለ እንዴ? ይሄ የምናቀው የማርያም ልጅ አይደለ እንዴ? ብለውስ they got offended ይላል። በኢየሱስስ ትህትናውን አዩና ኦፌንድ ሆኑ፣ አይሁዶች ማለት ነው። they got offended። እኛ ግን ዳንበት፣ እግዚአብሔር ይመስገን። እና ሞተና የሞትን አቅም ሰበረውና እኛም እንድንሞት ነው የተጠራ ነው። ግን ኦሬዲ ሞትን አሸንፎልናል።
አቅም የለውም እኛ ጋር ማለት ነው ወደ ህይወት ቀይሮታል እንደዚህ ይላል አይደል I think ስንዴ ከምድር ታቸውና ብዙ ፍሬ ያፈራች ይላል እኛም ምናፈራበት መንገድ አደረገው ይሄ ነው ጥበቡ ማለት ነው it's amazing ጌታ መልካም ነው ቸር ነው ያ በጣም የሚገርም አምላክ ነው ያለን ተባረኩልኝ ወዳችኋለሁ አሜን 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 I know በጣም እኔ የሆነ I know like I try my best to explain the word of God right ግን በጣም እዚህ ጋር በተለይ ስለ ሂዩሚሊቲ እግዚአብሔር ለማዳን የሄደበት መንገድ ሰርጾ ሊገባብን የሚገባ ይመስለኛል በጣም ስርጽ ብሎ በቤት ውስጥ ያለውን ስርዓት ያስተካክለዋል ያ ሂዩሚሊቲ ምክንያቱም የመስቀሉ ቃል ነው አይደለ the message of the cross ነው የመስቀሉ ቃል ብለን ስንል ሜሴጅ ነው የወጣው አይደል ፖል ተካፈሉት ሜሴጅ አለው አሁን ለምሳሌ አንድ ሰው እንዴት ይቆላ አስረዳችሁ በጌታ ሁላችሁም እያያችሁ ነው I hope እያያችሁ በብዬ ስልምን እያልኩ ነው አላወራውም እኮ እካልኩኝ ዋን ተቆጥቻለሁ አይደለ something expression አለ body language አውርቷል so ሜሴጁ ይደርሳል ለምሳሌ ያወራህ የሆነ ነገር ተብዬ ብል ምን ይያልኩ ነው አራልዋሽው ምናምን ነው ምትልኝ የነገርኩ ያለው ነገር መታወራው ነገር እውነት አይደለም ይያልኩ ነው ሜሴጅ ነው ማለት ነው ሜሴጅ መወራት የለበትም the body language ራሳችሁ ድምጽ አላችሁ አይደለ ፖል የተከናወነ ያለው መስቀሉ ላይ ድራማ አይደለም ሜሴጅ ነው ይያለን ያለው when you see the cross የእግዚአብሔር ልጅ መስቀል ላይ ሲል አላወራም ግን ከባድ መልእክት ተላልፏል ለፍጥረት ሁሉ እና ኢየሱስ መስቀል ላይ አልጮህም ማለቴ እንትን በቃ ዓለምን ላደን ተሰቅያለሁ ብሎ አላለም ተፈጸመ ነው ያለው ሰማይ ነው ስራ የተሰራው መዳን የእግዚአብሔርን ቁጣ ያበረደው ሰማይ ነው ሰማይ ለሰው ልጅ ግን አንድ የመሰራች መጥቷል ነገ እናየዋለን የመሰራች ሉቃስ ምዕራፍ 2 ላይ አንድ ሜሴጅ አስተላልፏል በረት መወለዱ ሜሴጅ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ተዚላችኋል እግዚአብሔርን ያየው አንድ ሳንኳን የለም በቅፉ ያለው ልጁ ምን አለው ነው የሚለው ተረከው አይደል ተረከው ነው የሚለው ኢየሱስ ስለ እግዚአብሔር አላወራም እግዚአብሔርን ኖረው እንጂ let me say it so the whole prophets ስለ እግዚአብሔር መረጃን የሰጡን እግዚአብሔር ግን ራሱ እግዚአብሔር ኢየሱስ ጋር እግዚአብሔርን የሰጠ he became God አይደለ ጸጋና እውነትን ተሞልቶ በእኛ አደረ አይደለ ጸጋና እውነትን ተሞልቶ በእኛ አደረ ብሉኛለ ጠጡኛለ so Christ is not a teaching ጌታ ትምህርት አይደለም ህይወት ነው በጣም ይገርመኝ ነገር ልንገራችሁ ማን ነው ዋችማን ሲናገር ይሄንን ኤክስፕሌን ሲያደርገው ስለ wisdom of God የእግዚአብሔርን ጥበብ ኤክስፕሌን ሲያደርግ እግዚአብሔር ጥበብን አላስተማረንም ጥበብ ሆነልናል አይገርም እግዚአብሔር ጥበብን ዓለም ጥበብን ነው የምታስተምረው that's the way ግን ምን አለ ዋችማን ሲናገር he became wisdom of God ራሱ ጥበብ ሆነ ከዛ ብሎ ምን አለ ሲናገር ይሄንን ሲለው ከዛ በእርሱ ደግሞ ወደ ጥበብ እናድጋለን ምክንያቱም ጥበቡ ዓለምን ያዳነው ከዛ ወደዛ ሙላት ደግሞ በሱ ውስጥ ሆነን እናድጋለን እና it just blew my mind ማለት አገኛችሁ እግዚአብሔር ጥበብን አላስተማረንም ጥበብ ሆነልን እንጂ በክርስቶስ did you get what I'm saying ምክንያቱም ህይወትን ስንካፈል we receive the wisdom of God man የእግዚአብሔርን ጥበብን ይወሰድነው አልተማርንም ምክንያቱም ተማርንን ካለን እንዴት ነው ዓለምን ያዳነው ሰው ስለዚህ መሰቀል አለብኝ ብለተላል ዓለምን ለማዳን መሰቀል አይደለም አንተ ያለብህ የመጣው wisdom በሩ መስቀል ሆነ እንጂ አንተው ስለመግባት so cross is a door ነው ወደኛውስ ሊገባ የተጠቀመበት በር ነው መስቀሉ so
ሜሴጅ አለው። የመስቀሉ ቃል ብሎ የሚለው አላወራም። አውርቶ ነው ወይ ቃል ያለው? as a message እንግሊዘኛው እንደሚለው the message of the cross ነው ያለው። የመስቀሉ መልእክት ሜሴጁ ምንድነው? ድነሃል፣ ጸድቀሃል፣ እግዚአብሔር ይሄንን መርጦታል እያወራ ነው ያለው። አሁን ይሄንን ሜሴጅ አይሁድ አይሰሙትም፣ ግሪካውያን አይሰሙትም፣ ሮማውያን እነሱን የሰቀሉት እነሱም አይታሰብም። ይሄ ሜሴጅ ለመስማት ሜሴጅ አይደለም፣ ፍርድን የተከናወነው። በነገራችን ላይ ለሮማውያን ሜሴጅ ብለው እንኳን የሚሉት መስቀል ላይ አመፀኞችን እንሰቅላለን፣ ስለዚህ በእኛ አገዛዝ ላይ እንዳታሾፍ ነው ሜሴጁ ለሮማውያን። you'll be dead ነው እንደዚህ ሰው። ምክንያቱም ጎሎጎታ ላይ ነው የተሰቀሉት፣ ከፍታ ቦታ ላይ መታየት አለበት። ሲሰቀል የዕዳውን ጽፈት ይሌለ ሰው ሲሰቀል መስቀል ላይ ይጻፋል፣ አመጹ ይጻፋል ያደረገው ነገር። ይሄ ሰውዬ በዚህ ምክንያት ነው እዚህ መስቀል ላይ ወጣ ተብሎ ነው የሚሰቀለው። ኢየሱስ ሲሰቀል ግን የአይሁድ ንጉስ የሚል ነው ወላዩ ላይ ተጻፈው እንጂ ሌላ የተገኘበት ነገር የለም። there is no, he is pure። የተፈረደበት ነገር መረጃ የለም። ቢኖር ኖሮ በርባንን ልልቀቅላችሁ ወይስ ኢየሱስን ብሎ ጥያቄ አቅርባል። ምክንያቱም he is pure። እሱ የተጻፈው ግን የፍርድ የተጻፈው ሰማይን የጻፈበት በሰው ልጆች ላይ ሊደርስ ያለው ዘዳግም ምዕራፍ 28 እሱ ህግን ለጣሱ እኛ ደግሞ ከአዳም የመጣው እኛ ኃጢያት ሰማይን የጻፈው የደመሰሰው ሰማይ መንፈሳዊው ዓለም ላይ ሊደርስብን ያለውን እርግማን ገላትያ ምዕራፍ 3 ላይ ያለው እሱን ደመሰሰው የሚለው ሰማይ ያቃል ምን እየተሰራ እንዳለ ሜሴጅ አለው። ከኔ ጋር ናችሁ? ሰው ሲያየው ሮማውያን አንድ ሰው እንደሰቀሉ ነው የሚያውቁት፣ ህጋቸውን እንዲከበርላቸው ሰላም ለማምጣት። ለግሪካውያን ምንድነው የሰጠው? ተራ ደካማ ሰው የሚል ነው መልእክቱ አይደል? ለአይሁዳውያን የተረገመ ነው መልእክቱ። ለእግዚአብሔርስ የማዳን በሩ ነው፣ መስኮት ነው የሆነው። ሜሴጁ እግዚአብሔር የመስቀሉ መልእክት ምንድነው ሲባል መስቀሉ ላይ የተሰቀለው የሕያው የእግዚአብሔር ልጅ ኢየሱስ ያድናል፣ መዳን ነው። የሚገርም እኮ ነው። ኃይል ነው፣ ጥበብ ነው፣ ማዳን ነው። መስቀሉ ትልቅ ድምጽ አለ። ስለዚህ ዛሬ አይናችሁ እንዲከፈት ፈልጋለሁ። መስቀሉን አይታችሁ ያለቀ ነገር ተመልከቱ። አንድ ቦምብ ነገር ልንገራችሁና ልጨርስ። ከዚህ በፊት ተናግሬያለሁ። በጣም የሚገርም ማቴዎስም 24 ላይ ማቴዎስም ሲነግረን አይ ቲንክ በጣም የሚገርም ነገር ነግሮናል። ቆይ ማቴዎስ ላይ አንድ ጊዜ አውጡልኝ። ክብር ሁሉ ለኢየሱስ ይሁን። the way of the cross ክብር ሁሉ ለኢየሱስ ይሁን። ማቴዎስ 27:32 ላይ ሲያንብባክ የከደረስክበት 12 ሲወጡም ስምዖን የተባለው የቀሬናው ሰው አገኙ። እርሱንም መስቀሉን ይሸከም ዘንድ አስገደዱት። ትርጓሜው የራስ ቅል ስፍራ ወደሚሆን ጎልጎታ ወደሚባለው ስፍራ በደረሱ ጊዜም በሐሞት የተደባለቀ የወይን ጠጅ ሊጠጣ አቀረቡለት። ቀምሶም ሊጠጣው አልወደደም። ከሰቀሉትም በኋላ ልብሱ ዕጣ ጥለው ተካፈሉ። በዚያም ተቀምጠው ይጠብቁት ነበር። ይህ ኢየሱስ የአይሁድ ንጉስ ነው የሚል የክሱን ጽሕፈት ከራሱ በላይ አኖሩ። በዚያን ጊዜ ሁለት ወንበዴዎች አንዱ በቀኝ አንዱን በግራ ከእርሱ ጋር ተሰቀሉ። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበርና ቤተ መቅደስን የምታፈርስ በ3 ቀንም የምትሰራው ራስህን አድን፣ የእግዚአብሔር ልጅስ ከሆንክ ከመስቀል ላይ ውረድ አሉት። እንዲሁም ደግሞ የካህናት አለቆች ከጻፎችና ከሽማግሌዎች ጋር እየዘበቱበት እንዲህም አሉ፣ ሌሎችን አዳነ፣
ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ላይ ይውረድ፣ እኛም እናምንበታለን። በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ብሏል። ከወደደውስ አሁን ያድነው። ኢየሱስ ላይ ያልተሳለቀበት አለ? ማን ነው የሚለው? መንገድ ኃላፊዎች እየተሳለቁበት ነበር። የሃይማኖት ቤት ተሳልቆበታል። ኢየሱስን ወታደሮች ተሳልቀውበታል። በጣም የሚያስደነግጠው ነገር ደግሞ አብሮት የተሰቀለውም ተሳልቆበታል። ኢሳይያስ 53ን ሲፈጽመው ነው ያታመመ ባሪያ ሰው ሁሉ ፊቱን አዞረበት ይላል አይደለ? ሰው ሁሉ ፊቱን አዞረበት፣ እንደተቀሰፈ በእግዚአብሔር እንደተመታ ቆጠር ነው አላከበር ነው የሚለው ቃል ተፈጸመ። ኢየሱስ ላይ ያልተሳለቀበት የለም። መዳን ገብቷቸው ነው ወይ? ነው በፍጹም አይደለም። ይሁት በጣም ማቴዎስ ሲዘግብልን ዲቴል ነው ሄደው ሁሉም የተሳለቁበት በሞቱ ማለት። ዮሐንስ በ19ኛው ምዕራፍ ላይ ይህንኑ ይተርክልንና ዮሐንስ ለየት ከሚያደርገው ነገር በጣም ከነካኝ መስቀል ላይ አንዱ የተሰቀለው ኢየሱስን እስቲ አንተ እግዚአብሔር ልጅ ከሆንክ አድን ይለዋል። እንዴት ሰው መስቀል ሊሆኑ ይሳደባል? በጣም የውርደቱ የመጨረሻው ኢየሱስ የወረደበት መጠን እንኳንና የቆመ የተሰቀለ የሚያላግጥበት ነበር። ሰው እንዴት ለሞት እያጣጣረ ይሳደባል? ምክንያቱም ለሞት እያጣጣረ መስቀል ላይ ያለው ኢየሱስን ከተሳለቀበት መስቀል ላይ ሊወጣ የሚችል ማን እንደሆነ ያውቃል። የተቀጣው ራሱ ያውቃል። አላንዴ can you imagine በጣም ያማል አይደለ? በጣም ውርደቱ። አንድ ነገር ልጠይቃችሁ፣ የሰው ልጅ ባይ ኔቸር ከምንጠላው ነገር ሰዎች ሙድ ሲይዙብን ሲያዋርዱን ስዕብናችንን ቆመን እኮ ነው የምላችሁ። በሞቱ እኮ ተሳልቀውበታል። ጌታ በሞቱ ተሳልቀውበታል። አንድ ጀግና ነገር ልንገራችሁ። እቺን ነገር ስሙኝ በደንብ አድርጋችሁ። እኛ አንዱ ካታጎሪ ውስጥ አለ። እኔ ግን በጣም የሚመስለኝ በጣም አንዱ ካታጎሪ ውስጥ ካለንበት መስቀል ላይ ያለን ይመስለኛል። ለምን አሊ በሉኝ። በምድር ላይ ያሉት እየተሳደቡ የመኖር ተስፋ አላቸው። በመስቀል ያሉት ግን የመኖር ተስፋ የላቸውም። በዛው እንደሚጨርሱ ያውቃሉ። አንዳንድ ሰው እግዚአብሔር ካረዳው ሞት ውስጥም እያለ ይሳደባል። የእግዚአብሔር እርዳታ ካልሆነ በቀር እንዴት ደሙ ጠብ ጠብ እያለ እነዚህ ሰዎች ደማቸውን ጨርሰው ከኢየሱስ ወይ ቀጥለው ወይ ቀድሞ ሊሞቱ ይችላሉ? ምንድነው ያልኩት? ከኢየሱስ ቀጥለው ወይም በፊት ሊሞቱ ይችላሉ። ምንም ምርጫ የላቸውም። ከመስቀል ላይ ሊያወርዳቸው የሚችል አይደለም። ምንም ነገር ነው የምላችሁ። ሰው እግዚአብሔር ካረዳው የሞቱ መጨረሻ ላይ ንስሐ ከመግባት እየተሳደበ ሊሞት ይችላል። ሁሌ ያስደነግጠኛል። እንዴት ሰው መስቀል ላይ ሆኖ ይሳደባል? እንዴት መስቀል ላይ ሆኖ ያሾፋል? ጎበዝ። ግን አንደኛው የተጠቀመውን ነገር ልንገራችሁ። አንደኛው እንዲህ አለ፣ ተወው፣ እኛ በኃጢአታችን ነው የተፈረደብን፣ እሱ ምን አድርጎ ነው አለውና ዞር ብሎ እንዲህ አለው። እሱ ተችኝ በጣም ጌታ ሆይ በመንግስት አስበኛል። በጣም የገረመኝን ነገር ልንገራችሁ። በጌታ በጣም የገረመኝ ኢየሱስ ለሚሳደብ ሳይሆን ለሚነምን ነው መልስ ያለው። ለሰደበው መስቀል ላይ ሆኖ መልስ አልሰጠው ሞቱ ስለማይቀር። ያኛውን ግን እንዲህ አለው፣ ዛሬ ማታ በገነት ከኔ ጋር ትሆናለህ አለ። መስቀል ላይ ሆናችሁ አትሳደቡ ፕሊዝ። አሁን ወደ ሞት እየሄድን ያለ ነው። we are on the way today። ሞት ላይ ነው ያለነው። መስቀል ላይ ሆኖ ሰው ይሳደባል። እግዚአብሔር ማስተዋል ለሞት እየቀረበ ምን አይነት ውድቀት ነው ጎበዝ! ምን አይነት ስብራት ነው!
ምን አይነት ስብራት ነው? ምን አይነት እብደት ነው ጋይስ? ኢየሱስ ኢየሱስ እንዲህ አለው፣ ዛሬ ማታ በገነት ከኔ ጋር ትሆናለህ። ስሙኝማ፣ የመጨረሻውን እስትንፋሳችሁ ጌታን ወዳችሁ ሙቱ። the last breeze ተጠቀማት። ክብር ሁሉ የመጨረሻ የሚተነፍሳትን ነገር እንዲህ አለ፣ ጌታ ሆይ በመንግስትህ አስበኝ። ምን አይነት መባረክ ነው! የመጨረሻ እስትንፋሳችሁ ንስሐ ገብታችሁ የምትሞቱበት፣ ጌታ ሆይ ይቅር በለኝ የምትሉበት። the problem is መች እንደምንሞት አናውቅም። የመጨረሻ አይመለሳት ደም ተሰጥቶት አይመለሰው ልቡን ገፍታችሁ መልሳችሁ እስትንፋሱን አታመጡት። መስቀል ላይ ሆኖ ከመሳደብ እግዚአብሔር ይጠብቀን። በዚህ ምድር ላይ የምንኖረው ኑሮ የመስቀልን ያህል እያለቀን ያለው ሰውየው ደሙን በጨረሰ ቁጥር እስትንፋሱ እያበቃለት ነው የሚሄደው። የመጨረሻውን ያብልጥ ተጠቀመበት እንዳለ ዛሬ ማታ ምን አለበት መስቀል ላይ ሆነ ባትሳደብ፣ ምን አለ ባታሾፍ፣ ያለህን እድል ብትጠቀመው። ዛሬ ማታ ጌታ ሆይ አለው በመንግስትህ አስበኝ። ምን አይነት ትህትና ነው ጎበዝ! ኢየሱስ ዞር ብሎ ለሰደበው ሳይሆን ለጠየቀው መልስ ሰጠ። አንዳንዴ እንደዚህ እፈራለሁ እኔ ጌታ ሆይ ከደረሰብኝ ህመም ከደረሰብኝ ትችትና ጉዳት የተነሳ እንዳልሳደብ እርዳኝ ጌታ፣ እንዳልሳደብ። መስቀል ያሰድባቸዋል ጎበዝ፣ በጣም ካቱም ዲሃድሬት እያደረገን ያለው ደሙን እየጨረሰ የማሰብ አቅሙ እየሞተበት ነው የሚሄደው። አይገርም? እንትናችሁ ሐሳባችሁ ይምታታል። ደማችሁን እየጨረሰ እየባነናችሁ ነው የምትነሱት። ዩዝ ዳት፣ ያንን አድቫንቴጁን ተጠቀመው። ማሰብ ከማቆሜ በፊት፣ መተንፈስ ከማቆሜ በፊት ንስሐ ገባበታለሁ። ጌታ ሆይ አስበኝ። አንተ ዘላለሙን የቀየረው በአንዲት የመጨረሻ ቃል። ስንቶቻችሁ ነው ዛሬ ጌታን መቀበል የምትፈልጉ? ንስሐ መግባት ባካርግ ያለው ጌታ ቤት አይደለውም፣ ህይወቴ ጥሩ አይደለም፣ ንስሐ መግባት ፈልጋለሁ፣ የተሰጠኝን እስትንፋስ ንስሐ በመግባት ጨርሳለሁ የምትሉ አንድ ቁጥር ጻፉ። ድሉ ለእናንተ ልስጣችሁ። አንድ ቁጥር ጻፉ። በቃ ንስሐ መግባት ፈልጋለሁ፣ ህይወቴ ትክክል አይደለም፣ መቼ እንደምሞት አላቅም፣ መስቀል ላይ እንዳለው ሰው ነው ህይወቴ የምትሉ ሰዎች ኢየሱስን ዛሬ ወደ ህይወቴ መጋበዝ ፈልጋለሁ። ዛሬ ጌታ እንዲለኝ በገነት ከኔ ጋር ትሆናለህ ብትሞት እንኳን እንዲለኝ ጌታ ሆይ ዛሬ ንስሐ መግባት ፈልጋለሁ የምትሉ ሰዎች አንዳንድ ቁጥር ጻፉ። አምልጡ፣ ዛሬ ወደ ኢየሱስ አምልጡ፣ አምልጡ፣ አምልጡ። ዛሬ ኢየሱስ እፈልግሃለሁ፣ ህይወቴ ትክክል አይደለም፣ በዚህ መሞት አልፈልግም። ጌታ ሆይ አንተ ላምንህ ይገባል፣ ወደ አንተ መመለስ ይገባል የምትሉ ሰዎች አንዳንድ ቁጥር ጻፉ። ራን አምልጡ፣ አሁን አምልጡ፣ ወደ ኢየሱስ አምልጡ። ባክ ቱ ክራይስት። ኢየሱስ ይሻላችኋል፣ ደስ ይላል። ለሚሳደብ መልስ የለውም ጌታ። ደከመኝ ለሚል መልስ አለው በመስቀል ላይ። አማኒ አንብቦ ኦኬ 19 አንብቦ ዮሐንስ ወንጌል ስሙም 19:17 አንብቦ ኢየሱስ 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 ኢየሱስንም ይዘው ወሰዱት። መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ። ኢየሱስንም ይዘው ወሰዱት። መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ። በዚያም ሰቀሉት። ከእርሱም ጋር
ሌሎች ሁለት አንዱን በዚህ አንዱን በዚያ ኢየሱስንም በመካከላቸው ሰቀሉ። ጲላጦስም ደግሞ ጽሕፈት ጽፎ በመስቀሉ ላይ አኖረው። ጽሕፈቱም የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበር። ኢየሱስም የተሰቀለበት ስፍራ ለከተማ ቅርብ ነበረና ከአይሁድ ብዙዎች ይህን ጽሕፈት አነበቡት። በዕብራይስጥና በሮማይስጥ በግሪክም ተጽፎ ነበር። ስለዚህ የአይሁድ ካህናት አለቆች ጲላጦስን እርሱ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ብለህ አትጻፍ አሉት። ጲላጦስም የጻፍኩትን ጽፌአለሁ ብሎ መለሰ። ጭፍሮችም ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆኖ በአራት ከፋፈሉት። እጀ ጠባቡንም ደግሞ ወሰዱ። እጀ ጠባቡም ከላይ ጀምሮ ወጥ ሆኖ የተሰራ ነበር እንጂ የተሰፋ አልነበረም። ስለዚህ እርስ በርሳቸው ለማን እንዲሆን በእርሱ ዕጣ እንጣጣልበት እንጂ አንቅደደው ተባባሉ። ይህም ልብሴን እርስ በርሳቸው ተከፋፈሉ፣ በእጀ ጠባቤም ዕጣ ተጣጣሉበት የሚለውን የመጽሐፍ ቃል ይፈጸም ዘንድ ነው። ጭፍሮችም እንዲህ አደረጉ። ነገር ግን በኢየሱስ መስቀል አጠገብ እናቱ፣ የእናቱም እህት፣ የቀሎጳም ሚስት ማርያም፣ መግደላዊትም ማርያም ቆመው ነበር። ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ ኢየሱስም እናቱን ይወደው የነበረው ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ያዘው እንደዛ ሉቃስን ላንብብ። እንደዚህ ይላል፣ ስሙኝ በደንብ አድርጋችሁ። ከተሰቀሉት ከክፉ አድራጊዎች አንዱ አንተ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሉቃስ ምዕራፍ 23 ቁጥር 39 ነው ማነበው። ከተሰቀሉት ከክፉ አድራጊዎች አንዱ አንተ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራ? ስላደረግነው ወይ የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምን ክፉ አላደረገም ብሎ ገሰጸው። ሁለቱም መስቀል ላይ ነው ያሉት። አንደኛው እየተሳደበ ነው፣ አንደኛው እየገሰጸው ነው ያለው። ኢየሱስንም አለው እንግዲህ ይሄ ጀግና ኢየሱስንም ጌታ ሆይ በመንግስትህ በመጣ ጊዜ አስበኝ አለው። ቁጥር 43 የኢየሱስ መልስ ደግሞ እንዲህ ይላል፣ ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው። ኦ ማይ ጋድ! ኢየሱስ በገነት ትገባለህ ያለው ኢየሱስን ዲፌንድ ስላደረገለት አይደለም፣ ስላመነው እንጂ። ምክንያቱም ማንም ዲፌንድ አድርጎ ኢየሱስን አያድነውም ከመስቀል። ኢሳይያስ 53 ላይ እንደተጻፈው ሊፈረድበት ስለሚገባው። የትኛው ነን እኛ? ከሚሳደብ ወገን አድነኝ ከሚል ወገን? እኔ እነዚህ ሰዎች ሁለት ዓለምን ነው የሚያሳየኝ። በዚህ ምድር ላይ ያሉትን የሰው ልጆች የሚከፍሉ ናቸው። መስቀሉን የሚሳደቡ፣ መስቀሉን ደግሞ የሞተውን አድነኝ የሚሉ፣ ንጹህነቱን የሚናገሩ። ማይ ጋድ! መስቀል የገባውና መስቀል ግራ ያጋባው ሰው። በነገራችን ላይ በጣም ትልቅ ነገር ልንገራችሁ። ኃጢአታችሁን ካላመናችሁ ሰው ላይ ትፈርዳላችሁ። ልድገመው፣ ጻፉት፣ ይጠቅማችኋል በጣም። የራሳችሁን ኃጢአት የማታምኑ ከሆነ የሰው ሁሉ ኃጢአተኝነት ይጎላባችኋል በጣም። የራሱ ኃጢአት ያመነ ሰው
ሰው ሁሉ ምህረት እንደሚገባው ያውጃል። በሃይማኖቱ ቤት ውስጥ የተላለቅነው እንደዛ ነን። ሁላችንን ንጹዎች እንደሆነን እንቆጥራለን። ስለዚህ ጀጅመንታል ማይንዳችን ትውልድ እየገደለን ያለው በጣም ማለት ነው። በጣም እየገደለን ያለው እዩ። እንደው ማለት ያለበት እኮ አይገርም አማኒ መስቀል ላይ ተተሳደባለህ። ብዙ ሰዎች ይሄ የሚያሳብቀው ዮሐንስ ወንጌል 8 ላይ ትዝ ይላል ኃጢአተኛ ሆና ስታመነዝር አግኝተናታል። ስታመነዝር አገኘናት አሉ ማለት ያገኟት ስለሚያመነዝሩ እኮ ነው። አንዳንድ ያገኙ ንጹህ ይመስላሉ አይደል? የቅድስና ሰባኪዎች ሲሰብኩ ቅዱስ ይመስላሉ። ስለተገኙ ነው ቅድስና የሚሰብኩት። እውነት ሲገባቸው ምህረትን ይናገራሉ ትውልድን ለማዳን። ኢየሱስ ፓኬጅ ስለሆነ ቅድስና፣ ጽድቅ፣ ቤዛነት ሁሉ አለ። አንዳንድ ሰዎች እዚህ ጋር ቆሙ ደምሱሩ የተገታተረ የሚናገራቸው የሰው ልጆች ላይ ፍርድ በጣም ንጹህ የሆነ እንደሆነ ያሳብቃል ለሌላው ትራማ ስላለበት እንጂ ስለተቀደሰ አይደለም። እዩ የፈረደው ሰው የተፈረደበት ነው። አንዳንዴ አክኖሌጅ ማድረግ ጥፋታችሁን ለሌላው እንድትራሩ መንገድ ይከፍትላችኋል። ደካማ ነኝ፣ ነገ ልወድቅ እችላለሁ፣ ህይወቴ በእግዚአብሔር ጸጋ ነው የቆመው ስትሉ የሰው ልጆች ሁሉ ያለ እግዚአብሔር ጸጋ እንደማይቆሙ ይገባቸዋል። በእግዚአብሔር አቅም ካልሆነ በቀር እንደማይረዱ ይገባቸዋል። ብዙዎቻችን የተገዳደልነው የኛን ኃጢአት ዞር ብለን ያለ ማየታችን ድጋማችን ነው። ዳነበት ነው ምላችሁ፣ ዳነበት ነው ምላችሁ፣ ዳነበት። የሱን ኃጢአት ሳይ እንዴ ያለው ነገር ትዝላችሁ እንዴ ያለው ይኸውላችሁ በጣም ፓወርፉል ነው። እንግዲህ ሌላ ጊዜ በደንብ አወራዋለሁ ይሄንን ክፍል። እንዴ ይላል ከተሰቀሉት ከክፉ አድራጊዎች ሉቃስ 23:39 አይደለ አኩይ እንደዛ ነው የሚለው። እንዴ ከተሰቀሉት ከክፉ አድራጊዎች ሉቃስ ራሱ ሲዘግብልን ክፉ አድራጊ ነው ይለዋል። ሰውየው ክፉ አድራጊ ነው የሰቀለው ክፋቱ ነው። ክፉ አድራጊዎች አንዱ አንተ ክርስቶስ አይደለህምን? እና ክርስቶስ አይደለህምን ያለው ሊያምንበት አይደለም ሊያፌዝበት ነው። ምልክት ፈላጊ ነው። come on bro ናይነጉር ነው በመድኃኒዓለም ወይስ እኔም ፈራጅ ሆንኩበት እሱ ላይ? ጌታ ምሕረት ያርግልኝ አይደለ? ከዛ እንደ ያለ ራስህንም እኛንም አድን ብሎ ሰደበው። ባጭሩ በነገራችን ላይ በደንብ አድርጋችሁ ስሙኝ። ራስህንም እኛንም አድነን ብሎ የሚለው እያየው ነው። ስድብ ነው። አትችልም እያለው ነው ጌታን። ራስን ማዳን አትችልም። እሺ አንዳንዴ በጣም ከባድ ስድብ የምንሳደበው ልንገራችሁ። እግዚአብሔር ሆይ ካለ እንጀራ አብላኝ። ምን አይነት ስድብ እንደሆነ አትጠይቁኝ። እግዚአብሔር ሆይ በእውነት እውነት ካለ እስቲ ከወደኩበት አንሳኝ። አሃ እግዚአብሔርነቱ የሚረጋገጠው እኛን እንጀራ ሲያበላ ነው። እዳዎቻችንን ሲከፍል ነው። የእግዚአብሔር መኖር የኛ ክፍተት ሲሞል ከባድ ስድብ ነው። ከባድ ስድብ። እግዚአብሔር በፍቃዱና እግዚአብሔር በሉዓላዊነቱ በዘላለም ዕውቀቱና ጥበቡ ሚኖር እንጂ የእኛን ተአምር በማድረግ አምላክነቱ አይገለጥም። ከተገለጠ መስቀል ላይ በሰራው ስራ ተገልጧል ጌታ። ስድብ ነው። ሞኪንግ ነው። በጣም ማሾፍ ነው። እግዚአብሔር ሆይ ከኔ ጋር ካለ እስቲ ገለህ አሳየኝ የሚልም እኮ አለ። ደግሞ ደብተራ ይመስለዋል እግዚአብሔር። እግዚአብሔር ሆይ ካለ እስቲ በቃ በዓለማችን ላይ ካሉ አንደኛ ድንቅ ሰው አድርገኝ። እግዚአብሔር ሆይ ካለ እንዲያ ሶ የእግዚአብሔር መኖር የሚታወቀው ትላንት በተወለድሽው ባንቺ ነው ማለት ነው። ሰሙዬ
ቢታይቷል proof of God your pocket ነው ማለት your marriage your lifestyle ማለት አላንዴ ሆነና እናቀም ጌታው ከኔ ጋር ካለ የአገልግሎት በር ክፈትልኝ አማኒ ብለው አጣቅ አንተ አጥለው አንደኛ እኔ ብየዋለሁ ማለት ጊዜ ሰድቤዋለሁ እግዚአብሔር ከኔ ጋር ካለ አዳዲስ የሆኑ በሮችን ክፈትልኝ መድኃኒዓለም እንደው ምሕረት አድርጉልኝ እኮ ነው እዚህ ያለሁት ጌታ ስድብ እኮ ነው ሰደበው ይላል ስድብ እኮ ነው አኪያድ ካንተና ዱባይ ካለው ሰርከኝ የለም ብሎ አላልከው አንተ አትል ግጥም ስለምጽፍ አትል ይበለኝ ይያርኩ ነው ብያቃል ይከሪ በለኝ በቃ ጻድቅ የለም ሁላችንም በስብሰናል በጣም በስብሰናል ማለት በጣም በስብሰናል ያ በቃ የለም በቃ እኔማ ወይ ጌታ እኔ እንደዚህ ያል ካለህ ለምን ልጄን ወሰርከው ብያለሁ እግዚአብሔር ምስክሬ መጀመሪያ I was so disappointed when my son is passed away ልጄ ሲወሰድ ወደ ጌታ ካለህ እንዴት ተደርጎ ልጄ ሄደ ብያለሁ ኤግዚስት ካደረግ አንተ ምን አይነት ስድብ ነው የምንሳደበው የእግዚአብሔር መኖር ትላንት በተወለደ ትላንት በመጣው ባንተ እድሜ 50 ባልሞላ ተነን ኑር ቁም እንኳን ማተታወቅ ሰውዬ የእግዚአብሔር መኖር ካንተ ፖኬት አንፃር ካንተ ስራ አንፃር ካንተ መንቀጥቀጥ አንፃር ጌታው ከኔ ጋር ካለ እስቲ አይኔን ክፈት ትንቢት ልናገር ጌታው ማረን በእውነት የአምላክነት ማረጋገጫው የኛ ቤት አይደለም ደግሜ እለዋለሁ የእግዚአብሔር መኖር ማረጋገጫው የኛ ቤት አይደለም ትላንትና ተዚላችሁ እንደሆነ አንድ ነገር ነገርያችሁ ነበር በጣም ትልቅ ነገር ምን አልኳችሁ አምልኮ አንኮንዲሽናል ነው ኮንዲሽን የለውም አምልኮ ማለት ስለማንነቱ ነው ምስጋና ስለተደረገልን ነው ሁሌ አምላኪዎች ከሆን ሙዲ አንሆንም ከእግዚአብሔር ጋር ሙዲ አንሆንም የሆነ ነገር ሲሸንጠን እግዚአብሔር አለ ሳይሸንጠን አምልኮ የመዝሙሩ ድምቀት ነው ወደ አምልኮ የሚያመጣን በእስር ቤት ውስጥ በእግር ብረት ተጠርቀው ማምለክ የቻሉት አምላክነቱን ስላወቁ ነው እንጂ ኮንፈርት ስለሰጣቸው አይደለም ምክንያቱም worship is not about you ስለተደረገልን አይደለም ስለሆነልን አይደለም ስለ እግዚአብሔር ነው ስለ ዘላለማዊነቱ ነው ስለ ቅድስናው ነው ስለ ልዕልናው ነው ሃሌሉያ ስለ ማንነቱ ማንንም ሊቀርበው የማይችል ብርሃን ውስጥ መኖሩ ነው በአንድ ቦታ ሁሉም ቦታ መገኘቱ ነው እልፍ አላፍ መላእክት እሱ ማምለካቸው ነው ሃሌሉያ ይሄን አጽናፈ ዓለም መፍጠሩ ነው he is the almighty god ሃሌሉያ የአብርሃም የይስሐቅ ያዕቆብ አምላክ መሆኑ ነው ሃሌሉያ የታመነ አምላክ ክፋት የሌለበት መሆኑ ነው ልጁን ኢየሱስን መስቀል አምጥቶ መስቀሉ ነው this is the god we worshiping ማንነቱ ይሄ ነው ሁሉን ቻይነቱ ነው this is the god ይሄ እኛሱን ለማምለክ ምክንያት ይሆነናል ላለማምለክ ምንም ምክንያት ሊኖረን አይችልም በዚህ ዓለም ምንም ነው መላችሁ ምንም ነገር እግዚአብሔርን አላመልክም ብዬ ምልበት ምንም ምክንያት የለም በተለይ ሮሜ ምዕራፍ 1 በጣም ነው ኤክስፕሌን የሚያደርገው አይደል እግዚአብሔርን ያወቁ እንደ እግዚአብሔርነቱ መጠን ስላላመለኩት ለምን ሲባል ስለ እግዚአብሔር ሊታወቅ የሚገባው ነገር ሁሉ በእነርሱ ዘንድ ግልጥ ሆኗል እግዚአብሔር የዘላለም ኃይሉ ታላቅነቱን አልሰወረም ይላል ገልጦታል ፍጥረት እንዲያውቅ ሃሌሉያ ገልጦታል ይለናል የዘላለም ኃይሉ አምላክነቱ ከጥንት ጀምሮ በፍጥረት ታይቷል በልጁ ታይቷል በቃሉ ታይቷል there is no any way አላመልከም ማለት አንችልም እያለቀስን እናመልከዋለን ደማችን እየፈሰሰ እጃችን ተሰብሮ እየታከመን እናመልከዋለን ሃሌሉያ ሞት ተፈርዶብን እናመልከዋለን
ክብር ሁሉ ለኢየሱስ ይሁን። ምክንያቱም it's not about healing ስለ ፈውሳችን አይደለም፣ ስለለበስነው አይደለም፣ ስለ ለቅሷችንም ስለ ሳቃችንም አይደለም። ልዑል በማይናወጥ የዘላለም ዙፋኑ ላይ ተቀምጦ አለ። praise God, praise God. hallelujah, 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 hallelujah. Worship is all about him, guys. ለዚህ ነው መንፈስ ቅዱስ ሊረዳን የሚገባው። እሱ አንተ ይለዋል መዝሙር ደስ ይለኛል። ከዘላለም አምላክ ነህ ይለዋል ደስ አይልም? አዋሪ ከዘላለም ይለዋል። ከሚለው ለኛ እኮ ነው፣ ከየለውም እግዚአብሔር። አንተ ከዘላለም ለዘላለም ካበጀለት እግዚአብሔር ብቻ እኮ ነው። ለዘላለም ካበጀለት ዘላለም ካለቁ ከየለም ከጅማሬ ነው። ለኔ ነው ዘላለም። በእርሱ ዘንድ የጥላ መዘዋወር የሌለበት የብርሃናት አምላክ ነው። worship እሱ ነው guys. ሃሌሉያ ሃሌሉያ። እና ሰደበው ይላል መጽሐፍ። ሰደበው የእግዚአብሔር ልጅ ኮንክ እኛንም ራስንም አድን ብሎ ሰደበው። እና አንደኛው ግን አልተሳደበም። እንዲህ አለው ኢየሱስ አለ ኢየሱስ አስበኝ። ደስ አይልም? ልባርካችሁ በዚህ እንኳን ዙፋን ላይ መስቀል ላይ ሆናችሁ የምታከብሩበት ጸጋ እግዚአብሔር ይስጠን በኢየሱስ ስም ስልጣን። ሃሌሉያ። መስቀል ላይ ሆኖ እንዲህ አለው አስበኝ። ወረ humility guys። ምን አይነት መስቀል ላይ ሆናችሁ ደማችሁ እየተንጠባጠበ ጌታ አስበኝ ጌታ ሆይ። ምን አይነት ድንቅ ትህትና ነው። እንኳንና በብርሃን እጄ በጨለማ ብሄጄ አምነዋለሁ። በጣም ጋይስ። ሃሌሉያ 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 ሃሌሉያ። በጨለማ የሚሄድ ብርሃን በሌለበት በእግዚአብሔር የሚታመን ማን ነው አለ ኢሳይያስ። ሃሌሉያ። በጨለማ የሚሄድ ብርሃን በሌለበት በእግዚአብሔር የሚታመን ማን ነው? እንዲህ አለ መሳያ ፕሮፌሲውን ሲያደርግ ፊቴን ለሚመቱን ጸጉሬን ለሚነጩኝ ሰጠሁ አለ። ሃሌሉያ። እንዳላፍር አውቃለሁ፣ ሁሉ ብል ይበላቸዋል አለ። ሃሌሉያ። ሁሉ ያረጃሉ፣ በእግዚአብሔር እታመናለሁ አለ። ሃሌሉያ። በጨለማ የሚሄድ ብርሃን በሌለበት በእግዚአብሔር የሚታመን ማን ነው? ስለዚህ ፊቴን ለባጫጩ ለሚዋጭሩኝ ጆሮዬን ለሚነጩኝ እሰጣለሁ፣ እንዳላፍር አውቃለሁ አለ። ሃሌሉያ። ኢየሱስ እኮ በኢሳይያስ ላይ ሲተነብይ messianic prophecy. hallelujah. እግዚአብሔር በዚህ ባርካችሁ ሁሉ ተነጥቋችሁ መዘምሩበት አቅም እግዚአብሔር ይስጥ። ሃሌሉያ ሃሌሉያ። እውነትን ግዛት እንጂ አትሽጣት ተብሎ ተጽፏል። የዘላለም አምላክ የምድር ዳርቻ ፈጣሪ ልዑል እግዚአብሔር የተባረከ ይሁን። ልዑል እግዚአብሔር የተባረከ ይሁን። ልዑል እግዚአብሔር የተባረከ ይሁን። የማይናወጥ የህይወት ጸጋ እግዚአብሔር ይስጣችሁ በጌታ በኢየሱስ ስምና ስልጣን። እግሮቻችሁ በዘይት የተነከሩ ይሆኑ። መዝሙር ካንደበታችሁ በኢየሱስ ስም አይጥፋ። ከልባችሁ ፍልቅልቅ የሚል የአምልኮ ጠረን አይጥፋ። ተባረኩ በዛ በጌታ በኢየሱስ ስም። ደመና ይከተላችሁ። በየትኛውም አቅጣጫ የምትዘምሩት መዝሙር እግዚአብሔር ይስጣችሁ በጌታ በኢየሱስ ስም። እንኳን ቆማችሁ ወድቃችሁ ዘምሩ በኢየሱስ ስም። ባረካችኋለሁ። የሚይዛችሁ የጠላት አቅም ሁሉ ዝማሬያችሁን ሰምቶ ይልቀቃችሁ በኢየሱስ ስም። አቅም የሚሆን ብርሃን የሚሆን እሱ ነውና ሃሌሉያ። አንዳንድ ጀግኖች ደስ ይሉኛል። ካንደበታቸው የእግዚአብሔር ቃል የማይታጣ ውድቀታቸው፣ ስብራታቸው፣ ድክመታቸው የማይነጥላቸው ከሚወዱት ከእግዚአብሔር ቃል ተባረኩ። ዘመናችሁ ይለምልም፣ ክፋት በቤታችሁ አይግባ። እግዚአብሔር የቃሉን ደጅ ይክፈትላችሁ። ልባችሁ በእግዚአብሔር ቃል የነደደ ይሁን፣ እሳት ይግባበት። የጸጋ አቅም ልባችሁን የያዘው
በጌታ በኢየሱስ ስም እባርካችኋለሁ። የልጅ ልጆቻችሁ ስታለቅሱ ሳይሆን ስትዘምሩ ይስሟችሁ በጌታ በኢየሱስ ስም። በማለዳ ስትዘምሩ፣ በከሰዓት በጠዋት ሃሌሉያ ስትዘምሩ ተደመጡ። in the holy name of Jesus በጌታ በኢየሱስ ስም ስለ አምላካችሁ የምትጓደዱበት መዝሙር እግዚአብሔር ይስጣችሁ። ክፋት አያገኛችሁ። በተለይ አይምሯችሁ የተጠበቀ ይሁን። ከትራማችሁ ይልቅ ምህረቱን የምታወሩበት የአምላክ ጸጋ በቤታችሁ ውስጥ እንደ ዝናብ ይዝነብ በኢየሱስ ስም ስልጣን። በጌታ በኢየሱስ ስም ስልጣን በመታገኙት ሳይሆን በጎደላችሁ የምዘምሩበት እግዚአብሔር ጸጋ ይስጣችሁ። እባርካችኋለሁ በጌታ በኢየሱስ ስም። አምላኬ ያድናል ብላችሁ ወገባችሁን ይዛችሁ የምትሟገቱበትን ጸጋ እግዚአብሔር ይስጣችሁ። እባርካችኋለሁ በኢየሱስ ስም። አይኖቻችሁ ለመልካም የተከፈቱ ይሁኑ። ኔጌቲቭ የሆነ ማይንድ ሴት በክርስቶስ ደም ከአይምሮአችሁ የታጠበ ይሁን። የእግዚአብሔር ጸጋ የእግዚአብሔር ምህረት ይከተላችሁ። እግሮቻችሁ ይጽና። ቤታችሁ የተባረከ ይሁን። in the holy name of Jesus. Hallelujah. Wow. Amen. ወንጌል አቤት ፓስተርዬ። ሻሎም ሻሎም። በጣም የናፈቃችሁኝ። ያው አንዳንዴ እንኳን ልግባ አንዳንዴ አልፎ እንኳን ቢሆን ብዬ ነውና እኔ ራሴን ፓስተርዬ የማየው ልክ እንደ ግሪክ ሰዎች ነው። በጣም ይሄ ኢንቴሌክቹዋል ነገር በጣም ይገዛኛል ማለት ነው። እና እዚህ ግን አንተ ጋር መከታተል ከጀመርኩ ጀምሮ ሂዩሚሊቲ ነው የተማርኩት ማለት ነው። በጣም ሂዩሚሊቲ፣ ዝም ብሎ መስማት። እንደው ካየኸኝ ያው ሁሉ ጊዜ አለሁኝና ግን መግባትና ሪፍሌክት ማድረግ እንኳን እንደው ስለማልችል ብቻ ሳይሆን ብችል ራሱ ያውን ራሱ ድምጼን ይንቀጠቀጣል። እና ሂዩሚሊቲ ነው። እና ቲክቶክ እንትን ያልኩት ያው ባንተ ነው ያወረድኩት ታውቃለህ። ከዛ በፊት አልነበረኝም። ከዛ በኋላ ግን ለመድኩትና ይሄ ኢንቴሌክቹዋል ነገር ወዳለው ክርክር አፖሎጂቲክስ ቤቶች ራሱ እየገባው እከራከራለሁ በጣም ማለት ነው። ከሙስሊሞች ጋር እንደዚህ እከራከራለሁ፣ ትልልቅ ቤቶች ማለት ነው። አልፈራም። ድምጼም ምንም አይንቀጠቀጥም። ያቆኝ አንዳንድ ሊኖር ይችላል። ትቻለሁ ግን እሱ ራሱ አመት አይሆነኝም ትቻለሁ። የትም እንደዚህ አልገባም ማለት ነው። እና ክብር ለእግዚአብሔር ይሁን። እና ኢቭን ቁጭ ብዬ ማስታወሻ ምናምን መያዝ አልችልም። ያው ፕሮፐርሊ መማር ባልችልም ግን ዝም ብዬ እጠጣዋለሁ ማለት ነው። የምትለውን ነገሮች ዝም ብዬ በቃ እጠጣዋለሁ ረጅም ሰዓት በቃ እስከ ንጋት እንኳን ቢሆን እኔ አቋርጬ መውጣት አልፈልግም ማለት ነውና እሰማለሁና እንደነገርኩ በባህሪ እንደዚህ የእውቀት ነገር እንትን የሚለኝ እንደዛ እንደመሆኔ በጣም ብዙ መጻፍ ነበረብኝ ማለት ነው። ግን ስጽፈው እንኳን ይቀልብኛል ማለት ነው። ዝም ብዬ መስማት ነው የምፈልገው። እውነት ጌታ ምስክሬ ነውና በጣም ሂዩሚሊቲን ተምሬያለሁኝ በጣም ማለት ነውና የቃል እውቀት ምናምን ያው ብዙዎቻችን መቼም እዚህ የሚያስቀምጠን የቃል እውቀት ምናምን አይደለም። የበቃ መንፈሱን ማግኘት አሁን ራሱ በቃ ልቤ እየመታ ነውና የመንፈሱን እና ልጅቷ ራሱ ቅድም ስትመሰክር ነበርና እኔ ራሱ አሁን ባለውበት ሲቹዌሽን ልጅቷ ያለችውን ነገር ነው። ይሄ ሰው የቆመበት ቦታ እኮ ነው እንደዚህ እንዲያስብ ያደረገው። ይሄ ሰው በቃ ታቋል እና የቆመበት ነገር ነው እንጂ እንትን አይደለም። በቃ ከጫማው የተነሳ ነው እንጂ በቃ ለኔ ክፉ ሆኖ አይደለም ምናምን የሚል እንደዛ አይነት መንፈስ ስፔሻሊ ከትላንት ወዲያ ጀምሮ እንደዚህ አይነት መንፈስ ነው በቃ ያጠበኛለው ማለት ነውና ይቀር እንድል በቃ እንድጸልይ ለዛኛው ፓርቲ እንድጸልይ
እና አይኖች እንዲገለጡ ጌታ እግዚአብሔር እንዲገልጠው እንጂ በጣም በቃ እንደዛ ነው የሆነልኝ ፓስተርዬና ባለፈው ደግሞ ቆሮንቶስን እናጠናዋለና እናንተም አጥኑት ቤት ምናምን እያልከን ነበርና ባልጨርሰው ራሱ በጣም የገረመኝ እንትን ስለው ከቁጥር 1 እስከ 9 ብቻ ቀድምም ስታነሳው ስለነበረ ነው የጳውሎስን ምን ያህል ክርስቶስን እንዳጎላውና ከቁጥር 1 እስከ 9 ብቻ ለ8 ጊዜ ያክል ጠቅሶታል ክርስቶስን ማለት እና በጣም ገርሞኛልና በቃ ያ ነገር እንዲጎላብን ነው እና አሁንም እኛንም በቃ ይሁላ ወጣቶቹንም ሽማግሌውንም ልጆችንም እንደዚህ አስሮ በቃ እንድንበላ ስፔሻሊ በቃ ለመጨረሻው ዘመን እንድንዘጋጅ ይሄ ምድር የሚሸቱትን ነገሮች ትተን በቃ ትኩር ብለን በቃ ያንን መስቀሉን ብቻ እንድናይ እያደረከን ነውና በጣም ነው ወድ ታውቃለህ ተባረክልኝ ፓስተር ሁላችሁንም ወዳችኋል ወንጌል ለምለም ይልኝ እሺ አሜን አንተ ነገር እንደው ምን ትጸልያለ ለወንጌል ብትይ ያልጠበቅሽው ብሬክስሩ ውስጥ እግዚአብሔር ይክተትሽ እግዚአብሔር አሜን የመንፈስ የነፍስ የሥጋ ነጻነት እግዚአብሔር ይስጥሽ አምነዋል የኡነት ጌታ አምነዋል አንድ ቀን ጌታ ምስክርነት ካንቺ ሰማል ያውም ደግሞ ካሜራሽን ከፍ አሜን እግዚአብሔር ያደርጋል አሜን ያደርጋል አሜን ባንቺ ላይ የተነሱ ድምጾችን እግዚአብሔር የገንቦ ውስጥ ጩኸት ያደርጋቸዋል እንዳይሰሙ በጌታ በኢየሱስ አሜን ይሄንን አምላክ ያለ አሜን ይወልሽ አንድ ነገር ልንገርሽ ኢየሱስ ብቻ ነው ከሙታን የተነሳ በቃ አሜን ሌላ ጀግና የለም ኢየሱስ መሐመድ አይደለም ማን እዚህ ምድር ላይ ያለው ኢየሱስ ከሙታን ህይወትን ይሰጣል በቤትሽ ላይ ትንሳኤ ይሆናል ይሄን ምክንያቱም ማመልከው እሱን ነው የትንሳኤ ጌታ ነው ይሄንን መናገሪ ስለምወድሽ አይደለም አምላኬን ስለምወደው ነው አምላኬን ወደዋለሁ ጌታዬን ኢየሱስ አሜን ይሄ በቤትሽ ትንሳኤ ያድርግ ጨለማን ይመታዋል ያዋርደዋል እግዚአብሔር በኢየሱስ ስልጣን አሜን ስልጣን ይሄንን ወደም ያደርጋል እንጂ ኢየሱስን ተባረክ አሜን አሜን ሰላም አሜን ፓስተርዬ እና ደግሞ ሚውት አደረኩሽ አይ ችግር የለውም እናቴም እህቴም የእህቴን እንኳን መስክሬያለሁ እናቴ ያው ብሩኬ ሳይነግረህ አይቀርም በቃ የተገዳድ ብሩክ ግራ ያጋባው መንፈስ ለቆ ሄዷል ነፃ ወጣለች እናቴ መተው ይመሰክራል ማይ ጋድ እና ሜቢ ነግሮት ይሆናል አፈነሽ ነው ይሄንን እሺ ጌታ ይባርክ ጌታ ማለት ራሷ እንድትመጣ ፈልጊ ነው ማለት በራሷ አንደበት ማለት ያልተንከራተተችበት ጸበል የለም ያልሄደች ያረገጠችበት ገዳም የለም የኦርቶዶክስ ናት እና በጣም ገርማታል እሷ ራሷና መታ እህቴም እሷም ያው ካሜራ ባያበሩም መጥተው ይመሰክራሉ ይዣቸው መጣለው ፓስተርዬ ተባረኩልኝ ወዳችኋል almost 50% አልቆልናል ማለት ነው ጌታ ይባረክ ተባረክ ሰላም አቤት ደህና ነሽ ደህና ነኝ እግዚአብሔር ይመስገን ደህና ነኝ ሁሉ ሰላም ልጆች ቤተሰብ ትዳር ሁሉ ደህና ጌታ ሁሉ መልካም ነው በኔ በኩል ባንተ በኩልስ አልበዛም በቃ ደህና ነው ኮርኩ አይ አጥብቃችሁ ሰላም ተዋዋሉ ስለሚባል ለዛ በየ ቅዱሳን ሰላም ለእናንተ ይሁን እኔ ዛሬ ነው የገባሁት እና ለዛ ነው ያው ትንሽ ቆይት ቢን ገባሁት እና የሳቅ መንፈስ ይዟል ምን
እሺ እንስማሽ እስቲ እሺ እና በጣም ደስ ይላል ጌታ ኢየሱስ አብዝቶ ይባርካችሁ ያኔ በጣም ብዙ ጊዜ ትልክልኛል በቴሌግራምም በዚህምና እንዴ ለምንድን ነው ማልገባው ማልካፈለው ብዬ በቅርብ ቀን ነበር ያሰብኩትና ቀደም ራስ ታስገባኝ ደንግጫለሁ በጣምና እንዴ ያልኩት እና ገባው እግዚአብሔር ይላኩልሽ ነው በእውነት እና ለዛ ነውና ጌታ ይባረክ ያው ቃሉን መጀመሪያ ሲገባ አይደለም የገባሁት ቆይት ብዬ የገባሁት የነበርና ለኔ ደግሞ የቀረልኝ ነገር በቃ ስለመስቀሉ ያወራ ነበርና የመስቀሉ ቃል ለሚጠፉት ሞኝነት ነው ለኛ ለምንድነው ግን ይላልና እኛ ምንድነው የቀረልኝ ነገር እዚህ ላይ ስታስተምር በእውነት በቀኝና በግራ ሆኖ አንዱ ጥፋቱን ተመልክቶ እሱ ምንም የለበትም ብሎ ወዲያው ንስሐ ሲገባ ራሱን ሲያይ በቃ እኛም እንደዛ መሆን እንዳለብን ማለት በዚህ ላይ ሶስት ሰዎች ሊሰቀሉ ነው ከመሃል የተሰቀለው ጌታ ኢየሱስ ክርስቶስ ነበር ምንም ኃጢአት በደል በሌለበት በእኛ ኃጢአት በደል ነበር የሚሰቀለው ግን ለሰው ልጅ አይመስልም ማለት የሚያድን ሰው እንዴት ሊሰቀል ይችላል ብሎ ይገርመው ነበርና በቃ እግዚአብሔር ልጅ ከሆንክ አንተንም እኛንም አድን ነው ያለው ተሳለቀበት ሰደበውና አንደኛው ግን በቃ ጥፋቱ ተገብቶት ጥፋቱን ንስሐ ገባ ማለት ስትናገራውን በቃ ራስን ማየት ነው ይሄ ቃል የተሰጠል በቃ መዳንም መሞትም የምንችለው በራሳችን በአፍ ነው ስለዚህ የምንናገረውን ነገር ማስተዋል እንዳለብን ንስሐ መግባት እንዳለብን ለምን ሰው ጥፋቱን አምኖ ጥፋቱን ሲያምን ነው ንስሐ መግባት የምንችለውና ጥፋታችን ማመንና ንስሐ መግባት እንዳለብን በእኛ በመሐበሻ እንትን በጣም ከባድ ነው ንስሐ መግባት ወይም እኔ አጥፍቻለሁ እንዲኔ ለማለት ለኛ በጣም የሚከብደን ህዝብ ነን ግን መቀየር እንዳለበት በቃ ዛሬ በእውነት ሃሌሉያ ቃሉ የሚያስተምረን በቃ ራሳችን እንድንድን ራሳችን ንስሐ እንድንገባ ነው የምናገረውና ራሴ እንድንዳይ እውነት ነው ጌታ ለዋላዊ ሆኖ ሁሉን ቻይ ኤልሻዳይ ሆኖ ያለ በእኛ ጋር እናመጣውና ወረድ አድርገን እንትናደርገዋለን ይሄን ካላደረክ ይሄን በቃ ማለት እሱ ጌትነቱን ወደታች እናደርገዋለን ጌታ ይቀርበለን በእውነት እኔም ቸርች ገብቼ ጌታ ኮይን አላደረገልኝም ብዬ እጅ በደረት ብዬ ልክ ትምህርት ቤት እንደሆነ እንትን ቁጭ ብዬ የተመለከ ዝም ያልኩበት ቀን አለኝ እሱን ቀን ያስታወስኩት እሱ ግን ኤልሻዳይ ነው እሱ ሁሉን ቻይ ነው ስለዚህ ንስሐ እየገባን ራሳችን ያየን ሰው መሸወድ ይቻላል ጌታን ግን መሸወድ አይቻልም እሱ ልብንም እንኩላሊትን የሚመረምር አምላክ ስለሆነ በቃ በጌታ ፊት ስንሆን እጃችን ሰጠን ሁሉ ንስሐ እየገባን ራሳችን ማየት ይሆንልን እላለሁ ተባረክሽ እግዚአብሔር ዘመን አሜን እሺ ቴንክ ዩ ኤሊዬ አለ ፓስተር እንዴት ናችሁ ሁሉ ሰላም ነው ጌታ በጣም ማለት አንዳንድ ጊዜ ስለ ክርስቶስ ስራ ስለተሰራልን ስራ ስለመስቀሉ ፍቅር ለመናገር በጣም ስፒችለስ ያደርገናል የተደረገልን የተሰራልን ስራ በቃ ቃላቶች አይገልጡትም እንዴት ብለን ላይክ ለመግለጽ እኔ ከብደኛል አንዳንድ ጊዜ በቃ ክራይስት የሆነልን ነገር ለኛ የተሰራልን ስራ እጅግ ታላቅ ስራ ነው አይመረመርም በቃ ይህ ነው ተብሎ በቃላት አይገለጽም እሱን ነበር ያየውኝ የነበረው አንድ ንጉስ ለሚያስተዳድረው አገር ወይም ህዝብ ሞቶ አይተናናቅም ለዛ ህዝብ ሞቶ አይተናናቅም
ኢየሱስ ክርስቶስ ያንን ያደረገልን በቃ እሱ አምላክ ሆኖ ሳለ ንጉስ ሆኖ ሳለ ራሱን አሳልፎ ለኛ ሰጥቷል። እኔ ሁሌም የምደነቅበት ቦታ አለ። ተዚህ ይላችሁ እንደሆነ ዮሐንስ